የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ከወዲሁ ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። አንድ ሳምንት ይቀራል ብርሃነ ትንሣኤው ሊሆን፣ እንኳን አደረሳችሁ እያልን ነው። ከበዓል በኋላ ሞቅ ይላል በተለይ የሙዚቃዊ ኢንዱስትሪ። ከዛ አንጻር በናሆም ሪከርድስ አማካኝነት አዲስ የወጣ አልበም አለ። ከበዓል በኋላ ሁሉም ያጣጥመዋል። ተወዳጁ አቀንቃኝ ጌዲዮን ዳንኤል አራተኛ አልበሙን እነሆ ተዝናኑበት ብሏል። በናሆም ሪከርድስ አማካኝነት የኛ ሰው ብሏል። የኛ ሰው ራሱ እዚህ መጥቷል። የኛ ሰው እንግዲህ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ሁሉ አማን? እግዚአብሔር የተመሰገነ። ስለተገናኘን በጣም ደስ ብሎኛል። ራሴ የዛሬ 10 ዓመት ነው እዚህ ሶፋ ላይ። እውነት ነው። ክለቤችቶ እውነት ነው የተገናኘ ነው። ጥሩ ባልሆነ ስሜት ውስጥ ነበርክ ያኔ። እውነት ነው። አሁን ደግሞ ከ10 ዓመት በኋላ እግዚአብሔር እድሜ ሰጥቶን በትክክል ከጤና ጋር እነሆ ለመገናኘት በቃን። ለሁለታችንም ስላገናኘን እሱ በጣም እናመሰግናለን። በጣም እኮ ረጅም ጊዜ በጣም የዛሬ 10 ዓመት ቃለ መጠይቅ ሳደርግልህ አስታውሳለሁ። ጥሩ ስሜት ላይ ነበር። እውነት ነው። በትክክል ጌዲ እንዴት ነህ? ሰላም ነው ይመስገን። የሚባሉት ነገሮች ትሰማቸዋለህ ብዬ አስባለሁ እና እስኪ ስለ ራስህ ንገረኝ መጀመሪያ። ጎዳና ላይ ነው ያለው? ህይወትህ የሆነ ዝቅታ ላይ ነበር? እውነት ነው። እውነት ከዛ ሰይፉ በኢቢኤስም የገንዘብ ስጦታ በጊዜው እውነት ነው። አይደል? 100 ሺህ ብር በትክክል። የት ገባ? ወይ ሰይፉ ያው ታውቃለህ ያኔ ያው ምክንያቱም ጥሩ አልነበርክም። አዎ ጥሩ ነገር ሳልሆን ያው እኔ ቤተሰቦቼንም አልነገርኩም። እናንተ ናችሁ የሰማችሁት። ታደለ ሮባ ሰማ፣ ላንተ ነገረ። ጀስት በቃ ያለውን ነገር እንትን አደረግን። እንደዚህ አይነት ነገር ነበር የምናውቀው። እኔ ቤተሰብ እንዲሰማ የሆነ ሰው እንዲሰማ አልፈለኩም ነበር። ብዙ ነገሮችን ገብተዋል። በምክንያት ነው እንደዚህ አይነት ነገር የመጣብኝ ብዬ በቃ ከራሴ ጋር ነበር የነበርኩት ይሄን ያላማት። ከዛው መጨረሻውን ደግሞ ስናቀው እግዚአብሔር ይመስገን ብቻ አሁን ነገሮች ተስተካከሉ። ነገሮች በደንብ ተስተካክለዋል። ግን ብዙ ከባድ ነገሮች ነበሩ ገብተዋል። እኔ በማላቀው ነገር ነበር ያንን ሁላ ፈተና ውስጥ የገባሁት። እኔ በማላቀው ነገር፣ ሰዎች በማያውቁት ነገር የራሴን ዶክሜንት ይዘው በዶክሜንት በቃ ብዙ ነገሮችን የተሳሳቱ ነገሮችን ብቻ እግዚአብሔር ይቅር ይበላቸው። ስለዚህ ያን ህይወትህን ወደዚህ መጥፎ መንገድ ውስጥ አዘቅት ውስጥ እንግዲህ በጊዜው አስታውሳለሁ መኖር የማትችልበት ደረጃ ላይ ደርሰህ። በትክክል። ቤት አልነበረ። ኦልሞስት ጎዳና ላይ የመውጣት ያህል ነበር። እንደዛ ሳይሆን በቃ ማለት ከምንኖርበት ቦታ ራሱ እንኳን በቃ ማለት የተላላኩ ሌላ ነገር ነበር የነበረው። በቃ የሚያስጠላ ነገር። አንተን ለመጉዳት ነበር? ተጎዳው እንጂ በመጎዳት ተጎድቻ። ሐሳባቸው አንተን ለመጉዳት ነው። እኔ ደግሞ አላወራም ገብቷል። ለሰው አልናገርም፣ ለቤተሰብ አላወራም፣ ለጓደኛ አላወራም። ምንድነው ሚንሱ ነው የምለው። ያ ጎበዝ የተባለ ልጅ የሆነ ነገር ሲገጥመው በእኔ ምክንያት ነው እንጂ በሌላ ሰው ምክንያት ነው ይባላል አይባልም። ገብቷል። ስለዛ በቃ ጠንክሬ ምን ነገር እንደነበረ ማወቅ ስለፈለኩኝ ይሄን ያህል ዓመት ተጉዤ እንግዲህ ብዙ ነገር ሆኜ ሁሉን ነገር አወኩኝ። አወካውን ነገሮች ተስተካከሉ። አወኩኝ። አንደኛ ምን አለ መሰለ ሰይፍዬ፣ አንተ ከመጠየቅ በፊት እኔ የስልክ ቢል 10 ምናምን ሺህ ብር ስልክ ቢል መጥቶብኝ ነበረ። ድሮ ስልክ የሚወጣው በእንትን አልነበረ በንግድ ፍቃድ በምናምን 24 56 41 የሚል ስልክ ነበረኝ እና 10 ምናምን ሺህ ብር ስልክ ቢል ሲመጣብኝ ሄደው ለፋዘር ነው የስልክ ቢሉን ይሰጡታል። ያንን ይሰጡትና ደውሎ ይጠራኝና ጓደኞች ምንድነው ይሄ ሁላ ነገር ምናምን ዘፍነበት ነው ብለዋል። መጨረሻ ላይ ተቀብዬው ሄጄ ከፍያለሁ ያንን ቢል። ከፍዬ ሜቢ እንደው ልጅ በወልድ እንኳን ይቀመጥ ብዬ ፎቶ አልበም ውስጥ አስቀምጫለሁ። ያንን ፎቶዎች አልበሞች የማይገኙ ፎቶዎች ናቸው። ብዙ ነገር የሰራሁባቸው
መጨረሻ ላይ ያንን የፎቶ አልበም እሱን ቢል ተይዞልህ ይሄን ያህል ዓመት አሁን ቅርብ ቀን ነው እንግዲህ ይህንን ሁሉ ነገር ያወቅኩት። ፓስፖርት ሰማያዊ ፓስፖርት ብዙ አገር የሄድኩበት ፓስፖርት ራሱ ጠፍቶብኝ ምናምን ብዙ ነገሮች። ስለዚህ አንተን ለመጉዳት የሚንቀሳቀስ ነበረ። ያንን አወክና አሁን ሳውቅ ደግሞ ገብተዋል። ሁሉም ሰው ተደሰተ ማለት ነው። ሁሉም ሰው ተደሰተ ስል በውሸት ብዙ ነገሮች ሆኜ ነበረ። እኔ እልህ ውስጥ ስለነበርኩኝ ያው እናንተም ጓደኞቼ ወንድሞቼ እናንተም ደረሳችሁ። ገብተዋል። አንደኛ ቤተሰብ እንዲሰማብኝም አልፈልግም ነበር። ገብተዋል። ያጎበዝ ልጅ የተባለ ልጅ የሆነ ነገር ሆነ ሲባል በራሱ ኬዝ ነው። እሱ እኮ እንደዚህ ሆኗል፣ እሱ እኮ እንደዚህ ሆኗል ነው የሚሉክ። ይህንን ነገር አልፌ በመምጣቴ ደግሞ እግዚአብሔርን አመሰገንኩኝ። በእኔ መማር አለባቸው ብዙ ሰዎች። እሱ እንደውም ትልቅ ነጥብ ይመስለኛል። ምክንያቱም ጌዲ ለአንተ ያልተፈጠረልህ ይመስለኝ። በወጣትነት እኛም አድርገነዋል። ለምሳሌ ጫት ሊሆን ይችላል፣ መጠጥ ሊሆን ይችላል። ተናደስ ውስጥም የገባህበት አጋጣሚ ነበር? አንድ ነገር ልንገር፣ የዚህንም ኬዝ ልንገር። እኔ አላቃቸውም። እንግዲህ የእግዚአብሔር ተአምርን ነው የምነግርህ። የእግዚአብሔር እውነታን ነው የምነግርህ። ስልኬን ሁላ አስቀይራ እየጠጣ ነው ብላ የምታወራ እሱ ነው ብለው የሚያወሩ ሰዎች ነበሩ። በ10 ምናምን ዓመቱ ነው ይሄ ልጅ መቼ ዕለት መጥቶ ጌዲዮን ይሄ ሁላ ነገር ሁላ ለአንተ አይገባም ይቅር በለኝ ብሎ እግሬ ላይ ወደቀው። እሱ እየጠጣ ነው የሚያወራው ከዛች ልጅ ጋር። ሰው ግን የሚያውቀው ጌዲዮን ነው የሚጠጣው ነው የሚባል። አይገርምህም? እኔ ጋር ሁሉ እኮ ይደውላል። በጣም ከባድ ነገር ነበር ብታይ፣ ልነግርህ አልችልም። ሰይፍሻ በመደወል ስልክ ላይ በነበረው ተአምር እንደው እግዚአብሔር ሁሉን ይጠብቃቸው ምድር ላይ ያሉትን ሰዎች። እውነቴን ነው የምነግርህ። በማያውቁት ነገር መፈጠሪን ሁላ እስክጠላ ነው። እኔ ብዙ ነገሮችን ነው የደረሰብኝ፣ ብዙ ነገሮችን ነው ያወቅኩት። የሚገርም ነገር 100,000 ብር ለአንተ ስጦታ ሰጠን፣ አብረን ቁጭ ብለን አወራን። ካሁን በኋላ ነገሮች ይስተካከላሉ። በቃ በአጋጣሚ መቼም ይሄ እገዛ አስፈልጎኛል አሁን ስለተሰጠኝ በጣም አመሰግናለሁ አልከ። የዛሬ 10 ዓመትና በወሩ ተደወለልኝ ባንተ ስልክ እና ያን ሁሉ ቃል ገብቶ እንዴት ምናምን እምለው ለካ ሌላ ገጸ ባህሪ ነው ማለት ነው። እሱ ብዙ ነገር ነበረ ማለት እኔ እንዲህ ብዬ አልነግርህም። እናንተም ማታውቁት ነገሮች አሉ። እኔ ደግሞ ብዙ ነገሮችን የማውቃቸው ነገሮች አሉ። ገብተዋል። ይህን ያህል ዓመት ብዙ ነገር ላይ ነበርኩኝ። ግን ማን ምን እንደሚያጠፋ ነበረ ማወቅ የምፈልገው። ገብተዋል። ምንድነው ጌዲዮን ከምን የመጣ ነው እንደዚህ አይነት ነገር ሊመጣበት የቻለው በምን ምክንያት ነው የሚለውን ነገር እግዚአብሔር የተመሰገነ አወቀው። ሁሉንም ነገር ሳቅ በቃ ማለት እኔ ኢቭን የማላወራቸው ሰዎች አውርቻቸው አላቅም፣ አግኝቻቸው አላቅም፣ ሰላም ብያቸው አላቅም። ምንም አይነት ነገር በቃ ያስጠላል። በዚህ ደረጃ ጌዲዮንን ለመጉዳት የሚንቀሳቀስ አካል ካለ ምክንያቱ ምንድን ነው? ምንም ምክንያት የለንም። ምንም አይነት ምክንያት የለንም። በምንም እኔ የቤተሰቦቼም ላይፍ ሌላ ነው፣ ከቤተሰቦቼ ውስጥም ሌላ ነገር የለም። ራሳቸውም ከሰው ጥግ የሚደርሱ አይደሉም። የራሳቸውን ላይፍ ነው የሚኖሩት። አላቅም። ጌዲዮን እንግዲህ ጌዲ በተራ አልበም በጣም ይወደዳል። የተወደደበት ዋና ምክንያት በጊዜው አልበሙ ሲወጣ ይሄ 4ኛ አልበም ነው አይደል? ያኔ እንግዲህ እሙ የተባለች አፍቃሪህን ስላጣሃት አገር ጥላ ስለሄደች ልብ ስለተሰበረ እንደሆነ በጊዜው ገልጸ ዘፍነሃል። ከዛ በኋላ ደግሞ እንግዲህ ያም ነገር ተደራርቦ ብዙ ነገሮች ሊከሰቱ ይችላሉ ተባለ። ጌዲዮን በየናይት ክለቡ ሰው ሁሉ ሊያዩ የሚጓጓለት ድምፃዊ ነው። አሁንም ቢሆን ሙዚቃ ስራዎችን ትሰራለህ። መሀል ላይ ግን እንዲህ አይነት ነገር ሲከሰት ምናልባት ሁላችንም ያጋጥመናል የሆነ ነገር እና እንደዛ ነው። አሁን ደግሞ ስሰማ ጌዲ አዲስ ህይወት ጀምሮ አግብቶ ወለደ። እውነት ውሸት? እውነት። እግዚአብሔርን የምታመሰግነው በምን እንደሆነ ታውቃለህ? እኔ መውለድ ከምፈልጋት ልጅ መውለድ ነበር የምፈልገው። እውነቴን ነው የምነግርህ። ይህን ያህል ጓደኛም ነበረችኝና እግዚአብሔር ቀን አለው። እውነቴን ነው። እኔ አሁን እንደዚህ ሰይፉ አንተ ጋር ስመጣ እንደዚህ አወራው
አውርቼ አላውቅም። ከሚገርም የሆነ ነገር ደስ የሚል ነገር የለም። እውነቴን ነው የምነግርህና ጥሩ ነገር ማለት ሁሌም በምድር ላይ ስንኖር ጥሩ ከሆነን መንገዳችን ፈተና ይበዛብናል። መንገዳችን ቀና ነው። ይኸው በስንት ዓመታችን እዚህ ጋር መጥቼ ልጅ ወለድኩኝ ብዬ ለአንተ መናገር ለህዝብ መናገር ሁሉ ሰው ነው የሚደሰት። እንኳን ደስ አለ። እንኳን ዋው ስታምር። ማን አልካት? ጽናት አልኳት። ጽናት ብለህ ስሟን ስታወጣ እርግጠኛ ነኝ ምክንያት ይኖራል። በጣም ምንድን ነው የጸናህለት ነገር? ምንድን ነው? ብዙ ነገሮች ከባባድ ነገሮች ነው። እጅ ላይ ሁላ ብዙ ነገር ኖሮ ፈተና ነበር። ብዙ ነገሮች፣ በጣም ብዙ ነገሮች ስቲል ግን እኔ የማልናገራቸው ነገሮች ስላሉ አሁንም እኔን እዚህ ጋር ሳይሆን መጎበዝ አለባቸው ነው የምለው ሰዎች። መቼም ያንተ የፍቅር ታሪክ ከሚዲያ የተሰወረ አይደለም። እውነት ነው። ስለ አዲሷ ፍቅረኛ ደግሞ እንስማ። ምክንያቱም ስለ እሙ ብዙ በዘፈንም ስለነገርከን ተለያያችሁ፣ እሷ ሌላ ህይወት ጀመረች። እሙ አይኔ የሚለውም ነገር ሁሉም ሰው ይሄን ታሪክ ያውቀዋልና ሰዎች እንደውም በእሷ ምክንያት እሷን እያሰብክ እንደተጨነክ እንደተጎዳ ያውቃሉና አንተ የተስተካከለ ህይወት አዲስ ህይወት ጀምረ ማየት ይፈልጋሉ። አሁን ለምሳሌ ለኔ ይሄ ዜና በጣም አስደሳች። ስለ አዲሷ እስኪ ስለ ባለቤት ስለ ልጅ እናት ንገረን። በቃ ማለት የምትረዳኝ ነው፣ ትረዳኛለች። ጀስት በቃ አርት ሙዚቃ ውስጥ አይደለችም፣ ግን ሙዚቃ ታዳምጣለች። ይሄ ጥሩ ነው ትለኛለች። በቃ ጥሩ ነገር ያላት። ጥሩ ነገር እንዴት ነበር? በአጋጣሚ ነው የተዋወቅነው፣ በአጋጣሚ ነው የተገናኘነው። ይሄ እኔ በወቅቱ የእንደዛ አይነትም ስሜት ላይ አልነበርኩም። በጣም ብዙ ነገር ላይ ስለነበርኩኝ፣ ሀዘንም ስለነበረብኝ፣ የሆነ ነገርም ስለነበረ፣ የሆነ ነገርም ስለተደራረበብኝ እኔ ፎከስ የማደርገው ሌላ ሰዎችን በሆነ ነገሮች የሆነ ነገር ማድረግ ነበር የምፈልገው። ግን ስትላመድ የሆነ ነገር ስትል ጉዳዮች ወደ ፍቅር ሄዱ። ወደ ፍቅር ገባና ሀዘን ስትል አሁንም ጥቁር ለብሳለች። አዎ፣ አይ የሆነ ወቅት ላይ አባቴ ያው ታውቃለህ አባቴ አርፎ ነበር። በዛ ምክንያት አንዳንድ ነገሮች ነበሩ። ያው እንግዲህ በሆነው ሁሉ አዝናለሁ። የሀዘን ነገር ግን ሲነሳ ያው አይደል ሁሉም ወደዛው አይደለ መጽናት ነው፣ መጠንከር። ትላንት የመታ ድንጋይ ዛሬ እንዳይመታ ጥረት ማድረግ ነው። ጽናትን የመሰለች ልጅ ሰጠ። አሁን ለሷ ስትል እኮ እያንዳንዱን ቀን መናፈቅ፣ መበርታት፣ መስራት ግድ ይላል። ጌዲዮን አሁን ለውጥ አደረገ። የአኗኗር ከወለደ በኋላ ጌዲዮን ተቀየረ። አሁን ላይፍን በደንብ አጣጥም። ኢቭን የሆነ ነገር እንኳን ካለ ሩጬ ወደ እሷ ጋር ነው የሚሄደው። የሆነ ነገርም ሲኖር ያው ብዙ ነገር አለ። ያው የምታውቀው ነገር ከተማ ውስጥ ብዙ ነገሮች ነው ያለው። እነሱን ደግሞ እያየሁ እኔ ብዙ ነገር ስለማቅ የሆነ ነገር ውስጥ አልገባም። ገብተዋል። ጥሩ ነገር ለማምጣት ያው እኔ ደግሞ እነሱን አይቼን ሁሉም ሰው እርፍ ሲል ነው እኔም ወደ እነሱ አሪፍ ነገር ይዤ የምመጣው። አሁን ጽናት ከተወለደች በኋላ ጌዲዮ እንዴት ተቀየረ? በምን ተቀየረ? እንግዲህ እሱም ሰዎች ባለቤቴ ትንገር። በጊዜ ነው የሚገባው። ከቤት እንኳን አሉት ከቤቴ እንኳን የትም ማለት አይደለም። ሰብሰብ ያደርጋሉ ልጆች። አዎ ቢሆንም እኔ ከቤትም መውጣትም አልፈልግም። ከሚገርም ከቤት አሉ ምን ብትወጣም እኮ ወጪ ነው። በጣም ወይ ደግሞ ካሳንቺስ ሄጄ የድሮ ጓደኞቼን ብታገኝ አንዳንድ ቦታ ላይ በቃ ደስ የሚል ቦታ አለ፣ እዛ ጋር ሄጄ ነው እንትን የምለው እንጂ ሌላ ነገር ውስጥ የለውበትም። ዋው! አዲስ አልበምህ ላይ ስለ አዲስ ህይወትህ በዘፈን የሰራኸው ነገር አለ? ሰይፍዬ፣ እኔ ስለ አዲሱ አልበም መናገር አልችልም። እውነቴን ነው ማለት ሰምተው ሁሉንም ነገር ቢደርሱበት ነው የምፈልገው። ድረሱበት። ስለ ጽናት ተዘፍኖ ይሆን ጌዲ? ስለ አዲሱ ትዳሩና ፍቅሩ ተናግሮ ይሆን? በእኛ ሰው አልበም በናሆም ሪከርድስ ዩቲዩብ ቻናል ላይ ምላሹ አለ። ለጌዲ በእናታችሁ በጣም መልካም ልብ ያለው መጀመሪያ እስኪ
አንደው ለጨዋታችን ድምቀት የኛ ሰው በናሆም ሪከርድ ሰው ጌዲ፣ እስኪ ወደ ኋላ መለስ ስላርግህ ይህ አራተኛ አልበም ነው። እውነት ነው። ይህንን ጌዲ ስታዩ ምን ይሰማል? አሁን እንግዲህ ይህን ጌዲ እንደውም ከዚህ በታች ያለው ይህን እያከልኩኝ ከዚህ በታች እያከልኩኝ እንደው እዛው ኃይልዬ ቤት ሰራ ነበር። የመጀመሪያ ስራህ ስቴጅ ላይ ያቀረብከኝ ማለት ነው? እኔ የመጀመሪያ ስራ አሁን ላስታውሳቸው አልችልም፣ ግን ብዙ ዘፈኖች ነው የምሰራው። ምክንያቱም እኔ ስሰማ ጌዲዮን አሁን ዘመናዊ አርቲስት ይመስላችኋል፣ እሱ ግን የባህላዊ አርቲስቶችን ስራ ሁሉ ናይት ክለብ በደንብ እያቀረበ ሽልማት እንዲህ ብሎ ነበር የሚወጣው። እንዲህ እውነት ነው። ባህል ዘፈን አሁን ቲፒካል ነው። አንዳንዴ አሁን ሰርግ ምናምን ሲሰሩ በቃ ትገረማለህ። እኔ ቲፒካሊ ነው ቁጭ ነው የማደርጋቸው ባህል የሚዘፍኑት። ሰው ግን አይደነግጥም? ጌዲዮን ነው ወይስ ሌላ ሰው ነው? እኛ እየሰራን በዛን ዘመን የሚያውቁ ሰዎች ያውቃሉ። አሁን ግን የሆነ ታይም ላይ እንዲህ የምንሰራም አይመስላቸው። እስኪ እንደው ይሄ ትውልድ ያስታውስ፣ የባህላዊ ስራ ሆኖ ጌዲዮን የምሽት መዝናኛ ላይ ወይ ሰርግ ላይ ካቀረባቸው ስራዎች የማንን ትሞክር ነበር? እሞክራለሁ ብዙ ነገር። እስኪ ምን ልበል? እስኪ ባህላዊ አንቺ አበባ 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 የብሩ አለባ አበባ 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 አበባን እንደ አገሬ ልጅ ባለቀለበቷን እንዴት አርገው ሰሯት እናትና አባቷን። ሆዴ ነይ ነይ ሆዴ ነይ ነይ ዓለም ነይ ነይ ኧረ ነይ ነይ ዓለም ነይ ነይ ሆዴ ነይ ነይ ሆዴ ነይ ነይ ሆዴ ነይ ነይ ዓለም ነይ ነይ ኧረ ነይ ነይ ዓለም ነይ ነይ ሆዴ ነይ ነይ እየየው 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 እየየው። ዋው በጣም እኔ ግን ድምፅህ ራሱ አይኑማ ወደሚለው ይሄዳል። አይኑማን ተሞክሯል እንዴ? አይኑማ እያዩ አይደል ስራ። እስኪ ሞከራ እሱም በነካፈ አይናማ የማነሽ አይናማ አይናማ የማነሽ አይናማ ቦረና 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 ገነቴ አብረከረከችን ገባች በጉልበቴ። በጣም ስለዚህ ናይት ክለቦች እነዚህን ስራዎች ስታቀርብ ሰው እየመጣ እውነት ነው በጣም ትልቁ ያገኘው በአንድ ምሽት ትልቅ የሽልማት ገንዘብ ምን ያህል ይሆናል? አረ ብዙ ብር አግኝቻለሁ። ማን ይቆጥረዋል? እኔ እንደውም ጓደኞቼ ቢናገሩ ነው የምፈልገው። አሁን አብረን ስንሰራ እንትና ቢናገሩላ ደስተኛ ነኝ። መንጌ ኪቦርዲስቱ አለ። አዎ መንጌ ቢያወራ መንጌ ይላል እኮ ጌዲ ካለ ይዘንባል አለ። ግን መንጌ ቢናገር ጌዲ እንደውም ጌዲዮን ዳንኤል እናንተ የምትሉት ጌዲ ተራም እኛ ጌዲ ዝናቡ ነው የምንለው ያዘንበዋል አለ። እንዴ ለጌዲ በጣም ጌዲ። እስኪ ወደ ኋላ ልመልስ። እዚህ ውስጥ አንተም አለ አይደል? ኃይልዬ ታደሰ፣ ይሄ ዓለምዬ ዋሻው እንዴ ውይ በጣም ጩጬ ነበር። እዛ ጋር ደግሞ ጌቶ ማይሬ ነው እንዴ? እዛ ጋር መነጽር ያደረገው ከሱ አጠገብ አንተ ነህ? ከሱ አጠገብ እኔ ነኝ። ሊጠይቁን መተው ነው እኛ ጋር እዛ ካሳንቺስ ፋልከን አለ አይደል? እኛ ጋር መተው ሊጠይቁን ደህና ናችሁ የሚለን። እንደ አጋጣሚ ደግሞ እኔና ኃይልዬ ስራ ነበረን የዛን ቀን። ይሄ ልጅ ነው እንደውም የላከልኝ። አላቅም እኔ አሁን እንደዚህ አይነት ታሪክ ብዙ ዶክሜንቴን እንዳለ ወስደውታል። ገብተዋል። ማን ይወስድ? አሁን የምትላቸው የምጠረጠቤት ብዙ ዶክሜንት ነው የተወሰደብኝ፣ በጣም ብዙ። ከዛ በኋላ ነው አቢዩዝ የሆንኩት እኔ። ብዙ ነገር የደረሰብኝ ወደ አንተ እንኳን ታደለ ሮባ ሰምቶ ነው ወደ አንተ ጋር እንኳን እንትን ያልኩት። ጌዲ ትንሽ ረበሽ እያለ ነው ምን እንደሆነ አላውቅም። ከዛ በኋላ ነው በቃ ብዙ ነገሮችን እንትን ያደረገው። ግን አሁን እንደዚህ ሰነድ ሁሉ የሚልክልህ ሌላ ሰው ናቸው።
አንተ አሁን የለኝም። እስኪ ይሄ እንግዲህ ሰነዴ ተወስዶብኛል፣ ግን ከሰው አገኘሁ ከምትላቸው እስኪ ፎቶች መሀል እስኪ ሌላ ደግሞ ለትዝታ ይሄን ታስታውሰዋለህ? ይሄን ጊዜ ደግሞ የት እንደሆነ ታውቃለህ? እኔ ነኝ እዛ ጫፍ ላይ ያለው ኃይልዬ ቤት ፋልከን ኃይልዬም አለ ሶፊ ነው ያ መዝገበ የሚባል ክራሪስት ነው። እኔ መጀመሪያ እዛ ጋር መጀመሪያ ነኝ። ሰፊ ኮት አድርገሃል። ድሮ ያን እኔም እንደዚህ አይነት ፎቶዎች አሉና ማን ነው የሚሰፋልን? ቆየ ነበር አይደለም እንደው ከውጭ ነው ያመጡልን። ለማን እንዳመጡልን ታውቃለህ? አንድ አይነት ነገር አሌክስና ጎሳዬ አንድ አይነት አስመጥተው ይለብሳሉና እኔ ደግሞ የሆነ ሰው ውጭ ሀገር ስለነበረ ለኔና ለታምራት ደስታ አስመጣውኝ ነኝ። እንደዚሁ አይነት እንደውም ታሜም እኔም ተቀርጸንበታል። ይሄ ኮት ክሊፕ ላይ ያለ ማለት ነው አለ። ኤችኦኤች ሞተር ዘይት ለአፍሪካ መልክዓ ምድር እጅግ ተስማሚ በሆነ በጀርመን ቴክኖሎጂ በከፍተኛ ጥራት የተመረቱ ኤችኦኤች ሞተር ዘይት፣ ኤችኦኤች ግሪስ፣ ኤችኦኤች ኢንዱስትሪያል ዘይቶች የአቅርቦት እጥረት አይታሰብም። ፊሶን ሪል ስቴት ይመልከቱት። ለመኖር ያለውን ድባብ፣ ልጅ ለማሳደግ ያለውን ምቹነት በአያት ዞን 5 የፊሶን ሲቲ መንደር ላይን የሚስቡ ለመኖር የሚያጓጉ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ቤቶች እንዲሁም ቅንጡ ቪላ ቤቶችና ታውን ሃውሶችን ይዞ ቀርቦላችኋል። ፊሶን ሪል ስቴት ቤተሰባችን ይሁኑ። ኤሌጋንት ሉክ ለክርስትና፣ ለልደትና ለሰርግ እንዲሁም ለተለያዩ ዝግጅቶች የሚሆኑ የቱርክ አልባሳት ከተመጣጣኝ ዋጋ ጋር በዳውንታውን ሲልቨር ስፕሪንግ በሲቲ ፕሌስ ሞል 4ኛ ፎቅ በጋራጅ መግቢያ በር ላይ ያገኙናል። ኤሌጋንት ሉክ። እስኪ የፎቶ ጥያቄ በጣም ጣመኝ። እስኪ ቀጣይ ፎቶ ዳዊት መለሰ። ይሄ እንትና ነው ዳዊት መለሰና ተስፋዬ ነው። ተስፋዬ ነው እንዴ? አዎ ተስፋዬ በጣም ጥሩ ሰው። ተስፍሽ ነው እንዴ? ይሄ የት እንደሆነ ታውቃለህ? 112ዎች አልመጡም ሸራተን በነሱ 2000 የዛኔ እኔ ዳዊት መለሰ፣ አብዱኪያር፣ ኩኩ ሰብስቤ፣ ህብስ ጥሩነህ፣ ጥበብ ወርቅዬ ሸራተን ስራ ነበረን ኒውዮርክ ላይ። ያንን ከሰራን በኋላ እኔና ዳዊት መለሰ የኮካ ኮንሰርት ነበረን አብዮት አደባባይ። እሺ የዛን ቀን ነው ይሄ። በጣም በሚገርም ሁኔታ እኮ 112 የመጡ ጊዜ ሸራተን የሙዚቃ ስራቸውን ከመርጠው ካቀረቡት ድምፃውያን መካከል ጌዲዮን አንዱ ነበር። ዋው የደረሰበትን እዚህ ጋር አሁን ሳይህ ሎቲዩ ስራ አልጀመረም ነበር። ጀምሯል እንዴ? አይታየም እንጂ መጀመሪያ ጆሮ ላይ ጌጥ ያረከው መቼ ነው? በጣም ቆይቻለሁ። ምን አለ መሰለ እነ ኃይልዬ አሌክስም ጎሳዬም እና ኃይልዬም የራሳቸው የሆነ ነገር ነበራቸው፣ ስታይል ነበራቸው። እኔ ከነሱ ጋር እነሱ ኃይልዬ የትኛውም ቦታ ላይ ይዘውኝ ነው የሚሄደው። ስራም ሲኖር እነ አሌክስም ጎሳዬም የትኛውም ቦታ ላይ ይዘውኝ ነው የሚሄዱት ስራ ሲኖራቸው። እና በእነሱ ምክንያት ነው የሆነ ነገር አድርግ ምናምን ብለውኝ ሎቲ መረጥ። ሁለቱን ሎቲ አሁን በዚህ በኩል ጥቁር ነው፣ በዚህ በኩል ደግሞ እንትን ነው። በድሮ ጊዜ አሁን አንበሳ ገዳይ ምናምን ይባል ነበር። አሁን አንተ ምን ታዲያ እኔ ያሳለፍኩት ነገር አንበሳ መግደል አይደለም ችግር ነገር ለኔ ሎቲ አይደለም ሌላ ጀብድ ነው። ምንስ ባረግ ነው የምትለው? ያሳለፍኩት እኮ ውጣ ውረድ በጣም ማንም ሰው እንደዚህ አይነት ነገር አያሳልፍም። ማንም በጣም ከባባድ ነገር ነበር። ለምሳሌ አንደኛ እኔ ከብዙ ህዝብ ጋር የኖርን ሰዎች ነን። እውነትም ያንን ህዝብ አውቃለሁ፣ ምድር ላይ ያሉትን ሰዎች አውቃለሁ። እነዛን ሰዎች እንዴት ነው የምጠላው? የኖርንበት ዘይቤ እያለ የኖርንበት አስተዳደግ እያለ ገብቷል። ተጽዕኖ ነበር፣ ብዙ ተጽዕኖ። ግን ያንን ሁላ ነገር እንዳያውቁ፣ ሰው እንዳይሳቀቅ፣
ሰዎች ደግሞ የሆነ ነገር እንዳይሆኑ ከሰዎች ጋር መኖር እንዴት እንደምንችል ገብተዋል። እኔ ያደግኩበት አስተዳደግ ነው ይሄ። ጥሩ ነገር ለማምጣት ማንም ሰው የሆነ ነገር ሰምቶ ተጨንቆ እኔ የሆነ ነገር በሆን እዛ ሰው ላይ ሄጄ የኔን ነገር ማራገፍ እንደሌለብኝ ይህን ነገሮችን ጥሩ ነገር ለማምጣት እንግዲህ እንደዚህ አይነት ነገር ነው ያለው። ያሳለፍከው እንግዲህ መከራ በራሱ የሚታወቅ ነው። ብዙ ሰዎች ያውቁታል። እኔ አሁን ደስ ያለ ምንድነው ከዚህ ሁሉ ውጣ ውረድ በኋላ ጌዲ እኮ አዲስ አልበም አውጥቶ እዚህ መጥቷል። አግብቶ እኮ ወልዷል። ይሄ እኮ በጣም ደስ ይላል። እውነቴን ነው። እኔ ፈተና አታጋጥመኝ አይባልም፣ ግን ፈተናውን አሳለፈኝ በጽናት ነው። ግን አንዳንዴ ደግሞ ብዙ ነገር የማናውቃቸው ነገሮች አሉ። ሰይፍሻ አይወራም፣ የሚወራ ነገር አይደለም። በእንደዚህ አይነት ነገሮች እግዚአብሔር አሁን እኔ ከመላው ማህበረሰብ ጋር ምድር ላይ ካሉት ህዝብ ጋር እግዚአብሔር ያክብራቸው። ከሁሉ ጋር ተስማምቼ ነው እኔ የምኖረው። ሁሉ አክብረውኝ ነው፣ ሁሉን አክብሬ ነው የምኖረው። አንድ ሰው አስቀይሞ አያውቅም። እግዚአብሔር አሁንም ሁሉንም አመሰግናለሁ። በጣም ደስ እንደው ብዙ ጊዜ ጌዲ እንዲህ ብሎ ጌዲ እንዲያስቀይሙኝ ወይ እንደዚህ የሚሉ አሁን በጣም መንፈስ በተረበሸበት ሰዓት ሰዎችን አስቀይመ ሊሆን ይችላል። ለእነሱስ ምን የምትለው ነገር አለ? እኔ በእርግጠኝነት የምነግር ሰው አስቀይሞኛል የሚሉት ነገር ከዛ አንግል የመጣ ነገሮች ነው። ገብተዋል። ብዙ ነገሮች ሲመጡ በሰው ልጆች ላይ የሚፈጠሩ ነገሮች አሉ፣ የማይነገሩ ነገሮች። ከዛ ሁሉ ነገር እግዚአብሔር ይጠብቀን። ካስቀየምኩኝ ሶሪ፣ ይቅርታ። በጣም ጌዲ ግን እኔ ጋር አንድ ፎቶ አለ። አሁን ሎቲው ስራ ሳይጀምር በቃ ምክንያቱም ምንም ነገር አሁን ኃይልዬ ጸጉሩን ሁሉም የየራሱ የሆነ መለያ ያለውና እኔ ቁጭ ብዬ ሳስብ ወደ ኋላም ብትጠየቅ እኮ ምንድነው ታሪክ ያመጣጡ ምናምን ብትባል እኮ እውነት ነው፣ ብትቆፍር የሆነ ነገር አለ። እውነት። እዚህ ፎቶ ላይ ግን ሎቲ የለም። ያለ ሎቲ ጌዲ ያለ ሎቲ። ይሄ ፎቶ የላከልችልኝ እናቴ ነች። እናቴ ስለ ያው የእህቶቼ እናት የአባቴ ሚስት ፍርዬ ነች የላከችው። አባቴ ቤት ነበረ ይሄ ፎቶ ድሮ እና ከዛ ነው የተላከልኝ። ስለዚህ እዚህ ላይ ቤት የነበረ ፎቶ ነው። እዚህ ላይ አሁን ጌዲዮን ነው ብሎ የለማመን ትንሽ እውነት ነው። ጌዲ ዘፋኝ ባትሆን ግን የነፍስ ጥሪ አሁን ፕላን ቢ ጌዲ ዘፋኝ ባይሆን የኤልያስ መልካ ስቱዲዮ ገብቶ ያን አልበም ባይሰራ ምን ነበር ሊሆን የሚችለው ፕላን ቢው? አይ መስፈን ከልጅነቴ ጀምሮ ነው። ሌላ ነገር ልሆን አልችልም። በቃ ልሆን አልችልም። ስለዚህ ዘፋኝ ባትሆን ኖሮ ልትሆን የምትችለው ዘፋኝ ነው። ሌላ ነገር ምንም ነገር አለ። ይሄ ደስ ይላል ማለት ከልጅነቴም ይሄንን ነገር ነበር ሳጣ። በቃ መሆን የምትፈልገው ሙዚቀኛ ነው? መስፈን ነበር? ዘፋኝ ነው? መስፈን ነበር የማውቀው። አባቴ እንደውም እንትን ተለማመድ ይለኝ ነበረ። ይሄ ስቴሽነሪ ውስጥ ምናምን የመጀመሪያ ስቴሽነሪ ከፋች ነው አዲስ አበባ ውስጥ እና ስለዚህ ንግድ ውስጥ እንድገባ ነበር የሚፈልገው። እሺ እኔ በቃ ይከብዳል። እያንጎራጎርክ መሸጥ ይከብዳል። አይ ምንም ነገር እኔ በቃ ምንም ስራ አላውቅም። በቃ ከትምህርት ቤት ወጣ ሙዚቃን ተቀላቀል? ሙዚቃ ነው የማውቀው። በቃ ከልጅነቴ የማውቀው ሙዚቃ። ዋው በጣም ይገርማል። በዚህ ፎቶ ላይ ለምሳሌ ልጅ ሚካኤልና ዲጄ ሼሪ ይታዩኛል። አንተ በፎቶ ነው ከኋላ የገባኸው። ምንድነው ፎቶሾፕ ነው ወይስ ምንድነው? ዲጄ ሼሪና ልጅ ሚካኤል እኔ አላውቅም። ይሄን ፎቶ ከሚገርም እግዚአብሔር ያክብረው የላከልኝ ልጅ። እሺ ይሄ ቤት ትሮፒካና ይባላል። እሺ እኔ ናይት ክለብ ከፍቼ ትልቅ ክለብ ነው እና እነሱ የሆነ ሰዓት ላይ ዴይ ፓርቲ ያጫውታሉ። አንተ ዝነኛ ሆነ ኋላ ፎቶ ተሰቅሏል። እዛ ጋር እነሱ የቆሙበት ጋ ነው እኔ የምዘፍነው። ስለዚህ ይሄ ፖስተር ነው ያንተ ማለት ነው? ይሄኛው የቤት ውስጥ ፖስተር። ጌዲ ያለ ከተባለ ደግሞ ሰው ይተራመሳል። እውነት እውነት። ልጅ ሚካኤል ግን የምር እዚህ ጋር ልጅ ሚካኤል በትክክል ልጅ ሚካኤልና ልጅ ሼሪ በጣም ደስ ይላል። በጣም በሙዚቃው ዓለም አሁን ምን ያህል ዓመት ማለት ነው ጌዲ? ብዙ ዓመት ሆነኝ በጣም። አረ በስመ አብ
እድሜ ልኬም በለው እንደው በቁጥር በግምት ኧረ ብዙ ዓመት። መቼ ነው የጀመርከው? ለምሳሌ በጣም ልጅ አላውቀውም። 18 ስንት? ቆይ 18 23 አካባቢ። አይ እንዴ ልጅ እቺን እያቆልኩኝ በጣም ልጅ። ስለዚህ በጣም ረጅም ዓመት ነው ማለት ነው። ናይት ክለብ እንኳን በጣም ረጅም ዓመት ነው ያሳለፍኩት። አዎ በጣም ብዙ ዓመት። ያልዘፈከንበት ናይት ክለብ አለ? እስኪ አሁን ልጠይቀህ ዝም ብዬ እንደዚህ ብዬ። ራዝማታ ሰርተሃል? አዎ። መሳፍንት ቤት 2 ቀን 3 ቀን። ፋልከን ሰርቻለሁ። ኦኬ። ቡፌ ደለጋር ሰርቻለሁ። ኮፊ ሃውስ ሰርቻለሁ። ፒያኖ ባር ልገባ እንጂ አልሰራውም። ፒያኖ እንዴ ልትገባ ስትል አዋርተውኝ ነበር። አንተ ዝናው መጣ ወዲያው ጠፋልክ። አዋርተውኝ ነበር። ስለዚህም ብዬ እኮ አሁን በዛው በቀጥል ሁሉም ናይት ክለብ ሰርቻለሁ። ጌዲዮን ያልሰራው ያልተከፈተ አዲስ ናይት ክለቦች ብቻ። ስለዚህ ግን ብዙ ጊዜ ናይት ክለብ አሁን ሁሉ ዓመታት ስትሰራ የምሽት የሌሊት ሰው ነህ። ለምሳሌ አሁን ቀን ትተኛለህ አይደል? በአብዛኛው ማታ ነው ስራ የምትጀምረው እና ቀን ናፍቆ አያውቅም? አዎ ይናፍቃል። ግን አሁን እኔ በአሁን ሰዓት ያለሁበት ታይም የቀን ሰው ነው። በጠዋት ነው። ምክንያቱም ቢኮዝ ኦፍ ጽናት ሌት ናይት ሾውን ወደ ዴታይም አመጣችሁ ወደ ቀን እና አሁን የለም ሌሊቱን ለሌሊቱ ወፍተታል። አሁን እኛ የቀኖች ሰዎች ሆነ። በህይወትህ በጣም ያዘንከው እኔ እስከማቀው ታምራት ደስታ ከዚህ ዓለም በሞት የተለየ ጊዜ የተለየ ትዝታ ነበራችሁ ማለት ነው? አዎ በጣም ብዙ ነገር አሳልፈናል። በጣም ወዳጄ ነው ማለት አልበሙን ሳይሰራ እየሰራም በጣም ጥሩ አመለካከት አለው። በጣም የተለየ ሰው ነው። በጣም ማለት የማልጠብቀው ነገር ማለት በጣም ነው የሚያስደነግጠው። ከልቤ ነው ደግሞ የምወደው ማለት ቅን ሰው ነው። ሌላ ነገር ምንም ነገር ታሜ ምስኪን ብዙ ነገር ያማክረኝ ነበር። ገና አልበሙ ሳይሰራ እንኳን አዳዲስ ስራዎችን አብራችሁ ነው? አንዳንድ ነገሮች የሆነ ነገር ያወራኝ ነበር። ብዙ ነገር ነበርና ውጭ የመሄድ ነገር ነበር አለ። በአልበም ኮንሰርት ስራ ሄጃለሁ። የት ሄድክ? እስራኤል ሀገር። እስራኤል? አውሮፓ ዞርክ? አውሮፓ እንግሊዝ ሀገርም ነበርኩኝ። የመን፣ ዱባይ፣ አቡዳቢ በቃ ብዙ ሀገር ሄጃለሁ። አሜሪካን ሀገር ብቻ ነው እነ ዲጄ መንጌ እዚህ የሸራተኑ ኮንሰርት ጊዜ ፖስተር ተለጥፎ በሆነ ነገር ብቻ ቀረውኝ። አሜሪካን አልሄድኩም። የቪዛ ችግር ነው ወይስ? የቪዛ ችግር ሳይሆን ስለዚህ አሁን ከየኛ ሰው በኋላ ይኬዳል። አሁን ከነሱ ጋር ዲል አድርጌያለሁ። ከነ ገመቹ ጋር ከናሁን ጋር አብረን ልንዞር ምናምን ዲል አድርጌያለሁ። ስለዚህ በአሜሪካ ካናዳ ያላችሁ የጌዲ ወዳጆች በቅርቡ ያላችሁበት ድረስ በመምጣት የሙዚቃ ስራውን ያቀርባል። የማይጫወተው ነገር የለም። ከድሮ ለትስታ 90ዎቹ እኮ በጣም ደስ የሚል ጊዜ ነበር። የዛ ዘመን አካል በመሆን ምን ይሰማል? ደስተኛ ነኝ እኔ ማለት አንደኛ ጥሩ ነው። እኛ የበላዮቻችንን እያየን ነው እዚህ ደረጃ የደረስነው። ገብተዋል። መከበር ያለባቸውን ሰዎች እያከበርን ነው። በእነሱ ጥሩነት ነው እዚህ ጋር ያለነው። እንዴት ብዬ ልንገር፣ በጣም ነው የምወዳቸው የማከብራቸው። እኔ ገሌ ብዬ ልነግር አልችልም። የነሱ ጥሩነት ነው የነሱ ተጽዕኖ ነው። ገብተዋል። ዛሬ እኔ የሆነ ነገርም ሲገጥመኝ የነሱን እያየው ነው። ገብተዋል። እነሱ ጥሩነታቸውን የነሱ ቁም ነገርን እኛነታቸውን እያየው ነው። ጥሩ ነገር ለማምጣት እየጣርኩኝ የነበረው አሁንም ጥሩ ነገር ለማምጣት እየጣርኩኝ ነው። እግዚአብሔር የተመሰገነ ይሁን። ምክንያቱም አንተ ጥሩ እንድትሆን በህይወት ዝቅታ ሲያጋጥምህ ሁሌም ለምሳሌ በተለይ ታደለ ሮባ፣ ብርሃኑ ተዘራ ስላንተ ይጨነቃል። እና የ90ዎቹ ለየት የሚያደርገው አንዱ የሆነ ነገር ካጋጠመው ተረባርቦ አይዞህ ምናምን መባባል አለ። በትክክል ሌሎቹም
የላቸውም እያልኩ ደግሞ ሳይሆን የዘጠናዎቹ በተለይ በሱ በቃ መደጋገፍ ላይ ብዙ አትታም። እውነት ነው። አይ መደጋገፍ በደንብ እኔ ምን አለ መሰለህ አሁን የበላዮቼ ነው ያለው። እንደገና ደግሞ ብዙ ነገሮችን ስታጠና በጣም ብዙ ነገሮች ስታጠና እኔ እንደዚህ አይነት ነገር ሲደርስብኝ እኔ ምንም አይደለሁም ማለት እችላለሁ። በጣም ታላላቅ ሰዎች በጣም ብዙ አይነት ሰዎች ብዙ ነገር ላይ ስለነበሩ እኔ እነሱን ኢምንት ገና ምንም ነገር እንትን አላለኝ። ያው የእነሱም ጸሎት ነው እኔን እንትን ያደረገ። እንደው እግዚአብሔር ሁለተኛ እድል ሰጥቶኛል ከዚህ አይነት ህመም አድኖኛል የምትለዋል? በጣም የታመምኩበት አጋጣሚ ህመም ሳይሆን ሰይፍዬ፣ ህመም ሳይሆን ምን አለ መሰለህ በሰው ልጆች ላይ የሚሰሩ ነገሮች አሉ። ገብቶሃል? አንተን እንዳልቀርብ፣ ቤተሰብ ጋር እንዳልጠጋ፣ ሄጄ እንዳላወራ ለምንድን ነው ይሄ ነገር ከምንድን ነው የመጣብኝ ብዬ ከራሴ ጋር እንድፈተን እሱም አለይቶለታል ሊሉላ ይችላሉ። ያንን ነገር ተቋቁመን ማለፋችን ትልቅ ነገር። እንዲህ ነገር ሲያጋጥም ለምሳሌ መንፈስ ጭንቀት ሊሆን ይችላል ወይ ደግሞ አንዳንድ ነገሮች ወደ ቤተ እምነቶች ጠጋይ ማለት ነገር አልነበረም? ቤተክርስቲያንን በጣም ሁሌም አመሰግናለሁ። እኔ ከዛ ቀርቼ አላቅም። በዛ ነው እኔ ያለሁት። በዛ ነው ያለሁት በጣም ከሚገባው በላይ እግዚአብሔርን ያመሰግናል። ምንም በምንም ነገር አይደለም። ያ ሁላ ነገር እርግፍ ያለው በእግዚአብሔር ኃይል ነው፣ በእግዚአብሔር ቸርነት፣ በእግዚአብሔር ደግነት ነው። አሁን ዘመኑ እንግዲህ በተለይ ሙዚቃ ስታወጣ ቲክቶክ ላይ ብቅ ማለት ፌስቡክ ምናምን ሶሻል ሚዲያም ይጠይቃል። እኛ ሁሉ እየመጣን ነው በፌስቡክም እኔ ከሚገርም ፌስቡክ ቲክቶክ አልነበረኝም። ከሚገርም እሺ እኔን መስለው ከሆነች ልጅ ጋር የሚያወሩ ሰዎች ነበሩ። በዛ ሁሉ ያ ሁላ ስቃይ ስሰቃይ እኔን መስለው የኛን ፋሚሊ ሁላ ጣርተው ሲያወሩ የነበሩ ልጆችን አሁን ቅርብ ቀን ነው እንግዲህ በብዙ ነገር የተያዙት። በብዙ ተጎድተሃል። በብዙ ነገር ሰይፍዬና በጣም ትገረማለህ። ግን እግዚአብሔር ይመስገን ሁሉም ነገር አለ። ኧረ አለፈ እስማ። ስለዚህ አንተ በራስህ በዚህኛው ፊት እንደው ሶሻል ሚዲያው ላይ ብቅ ማለት ፕሮግራም የለህም? እስካሁን የለህም? ምንም ሶሻል ሚዲያ የለኝም። እኔ አላቅም። ስለዚህ እንደው ዘፈንን ፕሮሞት ለማድረግ እንደዛማ ያው ዛሬ በቃ እኮ አንተ ጋር መጣሁኝ አይደለ? አንተ ጋር ከመጣሁኝ ትልቅ ሚዲያ ነው፣ ብዙ ሰዎች ያደምጣሉ። በቃ ያው እንግዲህ ታዋቂ ቲክቶከሮች ዩቲዩበሮችን አዳዲስ ስራዎችህን እስኪ ትሬንድ አድርጋችሁ ሙዚቃዎቹን ፕሮሞት አድርጉለት። እናንተም አሁን ይሄ ጊዜ በተለይ ከበዓል በኋላ አልበሙ በናሆም ሪከርድስ አማካኝነት የኛ ሰው ሁላችሁም ጋር እየደረሰ ነውና ናሆም ሪከርድስ ዩቲዩብ ቻናል ላይ ብትገቡ እኮ የጌዲን አዲስ አልበም የኛ ሰውን ታገኙታላችሁ። ታድምጡበት። ምን ነው አዲስ ስራ ጠፋ፣ ጌዲ ራሱ ምን ነው ጠፋ፣ አዲስ ስራ ይዞ ይምጣና እናበረታታው ለምትሉ በአጠቃላይ አሁን ህይወት ተቀይሯል። የማርሽ ለውጥ አድርጓል። እንደ ምግብ ቤት በአዲስ መልክ ነው ስራ የጀመረው። የዛሬ 10 ዓመት እንግዲህ የተገናኘንበትን አጋጣሚ ሁላችሁም ታስታውሳላችሁ። አሁን ደግሞ ከ10 ዓመት በኋላ እግዚአብሔር ፈቅዶ ነገሮች ተቀይረው ጌዲ አዲስ ሰው ሆኖ መጥቷል። ለኛ ሰው በእናታችሁ ለኛ ሰው ጌዲ ከኛ ሰው ላይ አለ ትንሽ ነገር ምን ሰማው? ምን እንስማ? እንደው በድምጽ እኛ ሰው እንስማ እስኪ። እኛ ሰው አረ ደስ ይለኛል ሳወድ ሰው መደነቅ ባይወድም የኛ ሰው ክፉንም ደጉንም የሚችለው አረና አይደለም የኛ ሰው የኛ ሰው አረ የኛ ሰው የኛ ሰው ሁሉን ቻይ ነው የኛ ሰው አረ የኛ ሰው የኛ ሰው ሁሉን ቻይ ነው። ሁሉን ቻይ። ያው እንግዲህ አዲስ አልበሙን አድምጡለት። በዚህ ስራ ላይ በጣም በርካቶች ተሳትፏል ብዬ አስባለሁ። እስኪ አመስግናቸው። ኦኬ አማኑኤል ይልማ በግጥም በዜማም፣ ዶክተሬ መኮንን ለማ በግጥም በዜማ፣ ታመነ መኮንን ግጥምና ዜማ፣ ይልማ ገብረአብ ግጥም፣ መሰለ ጌታውን ግጥም፣ እንደገና ደግሞ ኤርሚያስ ዳኜ ኤልያስ መልካ የሰራልኝን ዘፈን እሱ ሰርቶት
ድጋሚ እንትን ብሎልኛል፣ ሰርተነዋል። ሪል አሬንጅመንት ኤልያስ መልካ እንደዚህ ብለን ሰርተነዋል። እንደገና ደግሞ ኪሩቤል ተስፋዬን አመሰግናለሁ። እንግዲህ ሁላችሁንም አመሰግናለሁ። አሁን የጠራው እኮ ጋላክቲኮ በጣም እኮ የተመረጡ ናቸው። ጌዲ ያው እንግዲህ የኛ ሰው አዲስ አልበም የጌዲዮን ዳንኤል በናሆም ሪከርድስ አማካኝነት እነሆ ተብሏል። ተደሰቱበት፣ አዲስ ትዝታ የያዙበት። እድሜ ከጤና ይስጠው ለጌዲ። የዛሬ 10 ዓመት ደግሞ እንደ እግዚአብሔር ፍቃድ እንደገና ደግሞ የምንገናኝ ይመስለኛል። በየ10 ዓመቱ እየተገናኘን የልብ የልባችን እንጨዋወታለን። ከ10 ዓመት በፊት የነበረው ጌዲ እንዲህ ተቀይሮ ስላየ ነው ግን በጣም ደስ ብሎኛል። እናንተም በአዲስ ስራው እስኪ አበረታቱት። ለጌዲ ባካችሁ። ከምልክቶች በኋላ እንመለሳለን።